በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ሀብተ ማርያም በዕለተ ረቡዕ የሚነበብ የሚጸለይ። ምዕራፍ 6 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ምንም ላጠይቆታ አካል ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የአቡነ ሀብተ ማርያም ገድልን እንጀምራለን። ልመናውና ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ቀን አባታችን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንድ ወገን አንደኛው በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ ረዱን በውሃ ጥም ስሙት አታይምን? ነፍሴ ከሥጋዬ ሳትለይ እጠጣ ዘንድ ለምን ውሃ አትሰጠኝም አለው። ተላላኪው ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳናት። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ ያን ጊዜ አባታችን አቡነ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይለ ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ አይደለ የጤነኞች ወዳጅ ነህ። ኃጥአን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋት ወመከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመው ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጅ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ የውሃ ጥም ሳለው ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው 7ቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይና በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያ ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውን ደሙንም ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የኢየሱስ ክርስቶስን ሥጋውንና ደሙን ተቀበለ። ሥጋው ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አረጉ። አባ ሀብተ ማርያም በተኛበትም ቤት መዓዛው ልብን የሚማርክ ሽቱን ተመላ። ከመዓዛውን ብዛት የመዋቲ አንደበት ሊናገረው የማይችል ሽቱን ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ በሥጋውና በደሙ ምክንያት ድኖ ከእንቅልፉ እንደነቃ እንደ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የ4ቱን ኪሩቤል የ7ቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የእስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያው ያሉትንም ሕዝብ ቤተ ክርስቲያንን እየሳሙ በትጋት በዓላቱን እንዲያከብሩ ማዘዛቸው። ለነፍሳችሁም ለሥጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትንና የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስን በዓል በወሩ በ5 ቀን አምላክን የወለደች የቅድስት ድንግል ማርያምን 33ቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም።
ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔር ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ እዘን፣ እንደ ሰጠህ ይቆጠራልና። ዝም ማለት የማይገባ ስለሆነ ተነስተህ ያለህን ያህል ለአንዱም ስጥ። ዳግመኛም ብራብ አላበላችሁኝም ያለውንና በወንጌልም ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን፣ ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱ በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውንም አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከእህልና ውሃ የሚያጾማቸው ጊዜ ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመታዘዝ ተፋቀሩ ብሏልና፣ እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎም ነገር አብልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና። ለበጎ ሥራ ቸል ሳትሉ መምህሮቻችሁን እርዱ፣ በተስፋም ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምዕመናንን ሥራ በመሥራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትን ከመስጠት በቀር ፍቅር ምንድን ነው እንዳለ፣ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዙን ጠብቁ። ምዕራፍ 7 በመጽሐፉ መጀመሪያ የነገርናችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እንነግራችኋለን እንዳልን አሁንም በዚህ ዓለም እንደኖረች ገልጠን እንነግራችኋለን። ከ110 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያምን እንደወለደች ገልጸን ነገርናችሁ። አሁን ደግሞ የኑሯን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ አወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾም በጸሎትና በስግደት ሰውነቷን በምታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቴና ሆይ ስለ አንቺም እንደ አንቺም ላሉ ምዕመናን ወደዚህ ዓለም መጣው። ሰው ሆኜም ከተወለድኩ በኋላ በየጥቂቱ አደግሁ። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቴን ገለጬ ከተነሳውም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረግኩ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤተሰቦችሽን ስለተውሽ 80 ርስት ከተሞችን፣ 7 አክሊሎችን እነሆ አዘጋጀውልሽ የሚለውን ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቹ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያችም ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባለቤት አይታ ያለዚህ የምበላው ሌላ ገንዘብ የለኝም፣ ምን ላድርግ በማለት ቃሏን ከፍ አድርጋ በኃይለ ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና ከእንግዲህስ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር ሄዳለሁ አለች። ያቺ ባልቴት እንዲህ እያለች ስታለቅስ ዮስቴና ጌታችን የምትበዩ ጎመን እንደ ቀድሞ የለመለመ ሆኖ ያበቅልልሻል፣ ዘውትር ከእርሱ ትበያለሽና አይዞሽ አትዘኝ በያት ሲል ከሰማይ ቃልን ሰማች። ያን ጊዜ ዮስቴና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት፣ ያቺ ባልቴት ቅድስት ዮስቴናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቴናም አዎን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት፣ ከዚህ አነጋገር ጋር ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህንን ተአምር አይታ ካደነቀች በኋላ እመቤቴ ዮስቴና ሆይ ከእግዚአብሔር ስልጣንን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድንድን አስቢኝ አለቻት።
የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ሥራ ከደጊቱ ከቅድስት ዮስቴና ሥራ ጋር አንድ ስለሆነ እንዳይበዛ በአጭሩ ተው ነው። ቅድስት ዮስቴናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር በአንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት 7ቱን አክሊላት ሸለማት። 80ውን አህጉራተ ገነት አወረሳት። ንዕድ ክብርት በምትሆን በቅድስት ዮስቴና ጸሎት እግዚአብሔር ለዘላለም ምሕረቱን ይስጠን፣ አሜን። ምዕራፍ 8 አባታችን አቡነ ሀብተ ማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን በአለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቁሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 300 ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶ ሳለ ከዕለታት በአንድ ቀን ሥጋውን ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስን ሥጋውን ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነባውን ቄስ ገሰጸው። ወዮሴፍሰ ፈሃሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባታችን አቡነ ሀብተ ማርያም እንዳዘዘው ከስህተት ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ወደ ስፍራው ተመለሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ ለአባታችን ለአቡነ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍሰ ፈሃሪሃ ለማርያም ጻድቅ ውእቱ ያልከው ወዳጅ ያመሰገንኩ የእናቴን የማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ ያከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷ ክብር የኔ ክብር አይደለምን? አለው። ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የቅድስት ድንግል ማርያምን የድንግልናዋን ንጽሕና እንደምን ፈጽሞ ማክበር እንደሚወድ እናስተውል። የድንግልናዋን ንጽሕና የሚንቁትን የሚያቃልሉትን እንደምን ፈጽሞ አያስቀስፋቸውምን? የመጽሐፍትን ቃል ቸል የሚሉትንስ በመንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ተረጓሚውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው? አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀህ ፈሃሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባታችን የአቡነ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ቅድስት ድንግል ማርያምን ስላከበራት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባታችን አቡነ ሀብተ ማርያም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትህም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደቀደመው ሆነ። ይህን ያለው ከሰው ዘንድ ውዳሴ ከንቱን ፈርቶ ነው። ከዕለታትም በአንድ ቀን እሁድ ቀን ከቤተ እግዚአብሔር ገብቶ ሥጋ ወደሙን ተቀብሎ ወደ ቤቱ ተመለሰ።
እንዳስለመደውም ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ከአፉ ወጥቶ ምድር ላይ ቢወድቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ አንድነት ጎረሰው፣ ተቀበለው። ያን ጊዜ ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሠራህ አለው። አንዱ ሥጋውን ደሙን ከተቀበልክ በኋላ ጩኸህ ወንጌልን ታነብ ዘንድ ማን አዘዘህ? ሁለተኛ ለቄስ ሳትነግር የወደቀውን ምራቅ ከአፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለህ? አሁንም ስለበደልክ ራስህን ለካህን አስመርምር፣ ንስሐ ግባ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍናዬ ፈጣሪን አሳዘንኩት ብሎ ጽኑ ልቅሶን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሠራውን ኃጢአቱን ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ ይቅር በለኝ፣ ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህን ብሎ በሐዘነ ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘህ በላይ ሌላ ትጨምር አለው። ቄሱ ያዘዘ ይበቃሃልና ይቅር ብዬሃለሁ፣ ዳግመኛም እንዲህ አታድርግ አለው። አባታችን አቡነ ሀብተ ማርያምም መንግሥትህ ይክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዛች ቀን በኋላ ሥጋውን ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተዓቅቦ ይኖር ነበር። የቅዱስ አባታችን የአቡነ ሀብተ ማርያም ልመናው፣ ክብሩ፣ ረድኤት በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከምትከታተሉት ጋር በአጠቃላይ የአቡነ ሀብተ ማርያም ልጆች ከምንባል ከሁሉም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ዛሬም ዘወትርም ለዘላለሙ አሜን። የቅዱስ አባታችን የአቡነ ሀብተ ማርያም ልመናው፣ ክብሩ፣ ረድኤት በረከቱ በእውነት ለዘላለሙ ይደርብንና አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። መካን የሆነች ያልወለደች አንድ ሴት ነበረች። ልጆችም ስላልወለደች በልቦኗ ብዙ ታዝን፣ ብዙ ትቆረቆር ነበር። እንዲህ ባለ ሁኔታ ሳለች ከዕለታት በአንድ ቀን ወደ ቅዱስ አባታችን ወደ አቡነ ሀብተ ማርያም ገዳም ሄዳ ስዕለት ተሳለች። ባለ ዘመኗ ሁሉ ደስ የሚያሰኛትን ልጅ ይሰጣት ዘንድ የአባታችን የአቡነ ሀብተ ማርያምን ገድል በወገቧ እንደ ልጅ አዘለች። የአቡነ ሀብተ ማርያም ካህናት መነኮሳቱ ያሰብሽውን ልጅ ይስጥሽ ብለው ጸሎት ሰጧት። ከቤቷ ከገባች በኋላ በስራው ሰውን ሁሉ ደስ የሚያሰኝ ሰውነቱ የተወደደ መልከ መልካም ልጅ ወለደች። እናት አባቱንም የሚረዳ ሆነ። ያችም ሴት ልጅ ከወለደች በኋላ የተሳለችውን ስዕለቷን አሟልታ ሰጠች። የቅዱስ አባታችን የአቡነ ሀብተ ማርያም ልመናው፣ ክብሩ፣ ረድኤት በረከቱ ለዘላለሙ በእውነት ይደርብን፣ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ስነ ገብርኤል፣ ወለተ ገብርኤል፣ ፍቅርተ ማርያምና ወለተ መስቀል፣ ገብረ ኢየሱስና ወለተ ሥላሴ፣ ወለተ ማርያም፣ ወለተ ኪሮስ፣ ወልደ ተክለ ሃይማኖት፣ ገብረ ኪዳን፣ ወለተ ኢየሱስ፣ ተክሌ፣ አጸደ ማርያም፣ ምህረተ ሥላሴ፣ ወለተ ሐና፣ ወለተ መስቀል፣ ወለተ ሚካኤል፣ ሐና፣ ገብረ መድንና ገብረ ሚካኤል፣ ቀጸላ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍቅርተ ማርያም፣ እህተ ሚካኤል፣ ገብረ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወለተ ኢየሱስ፣ ገብረ ሥላሴ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ሚካኤል፣
ወለተ ኪዳንና ወለተ ጊዮርጊስ፣ ተክለ ወልድ ተክለ መንፈስ ቅዱስ፣ ሰብለ ማርያም ወለተ ገብርኤል ኃይለ ገብርኤል ጸገነት፣ እህተ ማርያም አስካለ ማርያም ወልደ ገብርኤል ገብረ ጊዮርጊስ አስካለ ማርያም፣ አበቡ ይመር አታለል ተፈሪ፣ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም፣ ገብረ ሥላሴ ወለተ መድንና ገብረ መድን፣ ወለተ ሰንበትና ወለተ ጻድቅ ገብረ ሥላሴ፣ ክንፈ ሚካኤል ኃይለ ኢየሱስ ወልደ ገብርኤል ገብረ ሥላሴ፣ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ፣ ሳህለ ማርያም ወለተ ሥላሴ፣ ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል፣ ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ፣ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን፣ ወለተ ሳራ ወልደ ትንሣኤ ጳውሎስ፣ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል፣ ወለተ ሳራ ወለተ ሳራ ወለተ ሳራ፣ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል፣ ወልደ አቤል ወልደ አቤል ወልደ አቤል፣ ወልደ ብሩክ ወለተ አናንያ እጅጋየው፣ ወለተ ማርያም ፍቅርተ ሚካኤል ወለተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል፣ ፍቅረ ሥላሴ ተስፋ ሚካኤል ሐና ማርያም ኢዛና ራይሻን ሰላማዊት፣ ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወልደ ገሪማ፣ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም፣ ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም፣ ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በሥጋ የተለዩንን ወልደ ገብርኤል ወልደ ጊዮርጊስ እህተ ሚካኤል ገብረ ሕይወት እህተ መላእክት ወለተ ሚካኤል ወለተ ወልድ ተክለ ጻድቅ ጌጤነሽ ደስታ ወለተ ማርያም ሙሉ ማሞ ወለተ ሥላሴ ወለተ ጽዮን እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት